ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉት ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ። ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንዳቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ ነች። ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል። አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም? ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ ታወራ ነው። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትን ሊሉ፣ ግን እስከዛው አንዳንድ ነገር አንብቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለ ራሴ ፐርሰናሊ ነው የማወራልሽ። ከሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጄ አላሰራም። በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ነው ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታለሽ? እኮ በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት? በትክክል። እኔ ግን አሁን ስለ ራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ፣ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ። 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር ነው አይኖ አረብ ሀገር እንደ ኢትዮጵያ ነው። በመግባባት ነው የምትሄደው ቤት ውስጥ አይኑ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ። እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ከአንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፍቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ።
የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ ተጋርጎ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ከኢትዮጵያ ጋር ከመጡ። አሁን አንድ ያልሽው ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቅድም እንደተናገርሽው 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽው። ዛትሚስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማለት ነው ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለው? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይ ሆኑ ይችላሉ። የኔን ፈቃድ በመስጠት ነው ኤጀንሲው ኦሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም አሁን ለምሳሌ እኔ ሄለን ሮዛ ምናምን እንትን ነው አለ ሄለን ሳይኮሎጂ፣ ይሄ የኔ የቲክቶክ መለያ ነው። ዛትሚስ ምስጥር አይደል ፕራይቬሲ አድርጌ ያለ እንትን አለ። አንቺም ህጋዊ መንገድ ዱባይ ላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ በዛ ቢሰራ። አሁን ካለኝ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፈቃደኛ ላይሆኑ ይችላሉ። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ አትደውሉባት። ለምን ነው ለባትም የመናገር ዱባይ ላይ የምሰራበትን ቢሮ በስነስርዓት እናገራለሁ። ማስታወቂያም ሰርቻለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ማስታወቂያ ሰራለሁ ካላህ ጋር ኢንሻአላህ። ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ጠረጴዛ ተከራይታችሁ እና የራሳችሁ የድርጅት ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው። በድርጅቱ እንጂ እናንተን ስማችሁ የሚጠራ ስም የላችሁም ማለት ነው? እንዴት ስም የለንም? ሄሎ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ ሙኒት እንትና ድርጅት ተብሎ የአንቺ መለያና አይዲሽ ምናምን ያለበት የለም ማለት ነው። አይዲ ተሰጥቶሽ ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶሽ ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩም በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ የሚያል ድርጅት ከሆናችሁ አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ላለ ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳን አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው እዛ ሴት። እንደገና ደግሞ ማንም ያስገድዳት ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ
እሺ ምንም ችግር የለም። እንግዲህ ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው የኔ ያነሳውልሽ። አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ገብቶሻል? ሰዎችን መረዳት አለባቸው እንጂ ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ነው ያለሽው። ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል። ቅጠሪያት እንትን በይ አንድ ሰው ይልኩልናል። ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል። ባይዘው ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እኔም ልማር እችላለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም። ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? ኖ እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከእሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምፅሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረዳት። አንዳንድ ጊዜ የሰው ድምፅ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጀው ነገር ካለ አንድ ጊዜ ይቅርታ። ችግር የለም።